ጀነራል ምግበ ኃይሌ ማን ናቸው? የጦር ጀነራል ደሞዝ የሚከፈላቸው እኚህ ግለሰብ በአዲስ አበባ ዘነበ ወርቅ አካባቢ ባለ 6 እና ባለ 12 ፎቅ ህንፃ እንዳላቸው ይነገራል። በመቀሌ ደግሞ የንግድ ሱቆችና የመኖሪያ ቤቶች እንዳላቸውም ይገለጻል። ከዚህ በተጨማሪም በወንድማቸው ስም በትግራይ መድኃኒት ማከፋፈል ስራ ላይ ተሰማርተውም ይገኛሉ። እንዲህ ካለው የከተማ ኢንቨስትመንት ጎን ለጎን በአዲግራት አካባቢ የከብት ማርቢያ እንዳላቸውም ይታማል። ከ2013 እስከ 2015 በነበረው ትግራይ ጦርነት ላይ የቲዲኤፍን ተዋጊዎች በመሩበት በወታደራዊ እውቀትና ብቃት ማነስ ቁጥራቸው የበዛ የሰራዊት አባላት ለሞትና ለአካል ጉዳት መዳረጋቸው ይነገራል። ይህ ሁሉ ሆኖ የችግር ፍትህ ባለመካሄዱ ምክንያት ትክክለኛውን ፍትህ ሳያገኙ እንደገና የትግራይ ክልልን ለቀጣይ ጦርነት እያሟሟቁ ይገኛሉ። ጀነራል ምግበ ኃይሌ ሚያዝያ 2017 የፌዴራል መንግስት ጀነራል ምግበ ፋኖዎችን እየደገፉና እያስታጠቁ ነው ብሎ ክስ ቢያቀርብባቸውም እሳቸው ግን ለኢትዮ ፎረም ጋር ባደረጉት ቃለ ምልልስ ፋኖን በምንም መልኩ እንደማይረዱና ፋኖ ጋር ምንም ግንኙነት እንደሌላቸው በመናገር የቀረበባቸውን ክስም ሐሰት መሆኑን አስተባብለዋል። በተጨማሪም ከትግራይ ወርቅ እያስወጡ ወደ ኤርትራና ሱዳን እንደሚልኩ በፌዴራል መንግስት የቀረባቸውን ክስም ውድቅ አድርገዋል። ኢህአዴግ በ1983 ዓ ም ደርግን አሸንፎ አዲስ አበባን በተቆጣጠረበት ወቅት ከነበሩት 12 ክፍለ ጦሮች አንዱ የመሩት ጀነራል ምግበ ኃይሌ ናቸው። ከዚያም ለሁለት አስርት ዓመታት በአገር መከላከያ ውስጥ በተለያዩ ኃላፊነቶች የሰሩ ሲሆን በኦጋዴን የሚገኘውን 11ኛ ክፍለ ጦር እንዲሁም በኢትዮ ኤርትራ ጦርነት 21ኛው ክፍለ ጦርን እየመሩ መሳተፋቸው ይወሳል። 21ኛው ክፍለ ጦርን ከመራታቸው በፊት ግን የሁለታን የመስመራዊ መኮንኖች ማሰልጠኛ በዋና አዛዥነት መርተዋል። እዚያም በመቀጠል ጃንሜዳ የሚገኘውን የመከላከያ ስታፍ ማሰልጠኛ ሲቋቋም እሱንም በመምራት ሰርተዋል። ከእነዚህም ስራዎች በአጠቃላይ የመከላከያ ሚኒስቴር ስልጠና መምሪያ የጀነራል ታደሰ ወረደ ምክትል ሆነው ሰርተዋል። ከዚህ በኋላ ግን የሄዱት ወደ ስታፍ ኮሌጅና ወደ መከላከያ ስልጠና ዘርፎች ነበር። በመከላከያ መግለጫዎችና በሌሎችም አስተያየቶች ላይ ባህላዊ ጀነራል እየተባሉ የሚጠሩ ሲሆን ለዚህም በቂ የሆነ ወታደራዊ እውቀት የላቸውም ተብሎ ስማቸው ክፉኛ ይብጠለጠላል። ጀነራል ምግበ ስለዚህ ጉዳይ ተጠይቀው የመከላከያ ኮሌጅ ዲን እንደነበሩና የወታደራዊ አዛዥ መሆናቸውን አስታውሰው አሁን ያሉትን ኮሎኔሎችና ጀነራሎች እኔ ነበርኩ ያሰለጠንኳቸው ሲሉ ተናግረዋል። ይህንን አሰለጠንኩ፣ ይህንን መራው ብሎ መናገር ለእኔ የሚመጥን አይደለም የሚሉ ጀነራሉ በአካዳሚክ የመጀመሪያና የሁለተኛ ዲግሪ ያለኝ ሰው ነኝ ሲሉ ይናገራሉ። ጀነራል ምግበ ኃይሌ ከቅርብ ጊዜ ወዲህ በተሰነጣጠቀ የትግራይ ፖለቲካ ውስጥ ዋነኛ ምስል እየሆኑ መጥተዋል። በተለይም ደግሞ የጌታቸው ረዳ የጊዜው አስተዳደር የመጨረሻ ጊዜያት እሳቸውን ጨምሮ 3 የትግራይ ጦር አመራሮች መታገዳቸውን ተከትሎ እውቅናና ተጽዕኗቸውም ጨምሯል። ጌታቸው ረዳ የትግራይ ክልል ጊዜው አስተዳደር ፕሬዝዳንት በነበሩበት ወቅት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ መዲድ፣ ብርጋዴር ጀነራል ምግበ ኃይሌ እንዲሁም ሜጀር ጀነራል ማሾ በየነን ከስልጣን ማገዳቸው ይታወሳል። ነገር ግን ይህ አቶ ጌታቸው ውሳኔ በጦሩ ዘንድ ተቀባይነት ባለማግኘቱ ቀርቶ ራሳቸው አቶ ጌታቸው ረዳ እና ጓዶቻቸው ትግራይ ጥለው እንዲወጡ ተገደዋል። ጀነራል ምግበ ኃይሌ ጥለውት የወጡትን የውትድርና ስራም የተመለሱት በ2013 ዓ ም ነበር። በወቅቱ የትግራይ መከላከያ ኃይል ሲቋቋምና በጀነራል ታደሰና ጻድቃን መምራት ሲጀምር በሁለተኛው እርከን ላይ ከነበሩ ጀነራል መካከል ጀነራል ምግበ አንዱ ነበሩ። በአሁኑ ወቅትም የትግራይን ኃይል በመምራት ላይ የሚገኙ ጀነራል ምግበ ከሌሎች የጦር አመራሮች በተለየ ሁኔታ በፊት መስመር ላይ ጎልተው እየታዩ ይገኛሉ። ኤርትራ ጋር የሚደረገውን ግንኙነትን በድልድይነት እያስፈጸሙ ያሉት እሳቸው ናቸው ይባላቸዋል። በትግራይ ጦርነት ወቅትም ቲዲኤፍን በአማራና በአፋር ክልል ከፍተኛ የጦር ወንጀል እንደፈጸመ በፌዴራል መንግስትና በዓለም አቀፍ የሰብአዊ መብት ድርጅቶች በተደጋጋሚ ይወነጃል። እነዚህ ወንጀሎች ያስፈጽመዋል በሚልም ስማቸው ከሚነሳ ጀነራሎች መሃል ጀነራል ምግበ አንዱ ናቸው። ለምሳሌ ጎንደር ተፈጸመ የተባለውን እንመልከት። በሰሜን ጎንደር ተፈጸመ የተባለውና ዋና ኢላማ ወታደራዊ ኃይሎችን ሳይሆን መሳሪያ ያልታጠቁ ንጹሐን ላይ ያነጣጠረ ነው የተባለ ጥቃት በዋናነት በማቀነባበርና በማስፈጸም ይወነጀላሉ። በዚህ ጥቃት 213 ንጹሐን ዜጎች የሞቱ ሲሆን ጉዳዩ እስካሁን እልባት አላገኘም። ከሰሞኑ ደግሞ በተለያዩ መድረኮች ላይ እያደረጉት ያለው ንግግር በማህበራዊ ሚዲያ እየተስተጋባ ይገኛል። አርሚ 50 የመቀሌ አመፅና እምቢተኝነት በኋላ በአክሱም ያደረጉት ንግግር የብዙዎችን ቀልብ ስቧል። ያለውን ሁኔታ ከትግራይ ባህላዊና መንፈሳዊ ሁኔታ ጋር ለማያያዝ የመኮሩበት መንገድም ህዝበኛ ወይም ፖፕሊስ ባህሪ እንዳላቸው አሳይቷል።
የሮይት ሚዲያ አዘጋጅ ቴዎድሮስ ጸጋይ ጀነራል ምግበይ ማይክራፎን ሲይዝ ስሜታዊ ይሆናል ሲል የገለጸበት ንግግር ጀነራሉ በተግባር አሳይተዋል። የወታደሩን የሥልጠና ቱታ ለብሰው ባደረጉት ንግግር ከፊታቸው የሚታየውን አክሱም ጽዮንን ቤተክርስቲያን እና አክሱም ሐውልትን እያጣቀሱ ስሜት ቀስቃሽና ጦርነት አነሳሽ ንግግር አድርገዋል። አንድ በትግርኛ ባደረጉት ንግግር ደግሞ ባህላዊ ጀነራል እየተባሉ ስለሚተቹበት ጉዳይ እጅግ አስቂኝ ምላሽ ሰጥተዋል። ሁሉንም የተማርነው እዚሁ ትግራይ እያለን ነው። አዲስ አበባ ከገባ ምንም አልተማርንም። ስለዚህ ሁሉም የትግራይ ሕዝብ ጀነራል ማለት ነው ሲሉም ተናግረው ነበር። ይህን ጊዜ በሐሳባቸው የተስማማው አዳራሽ የነበረው ሰው ሁሉ አጨብጭቦላቸዋል። አሁን ትግራይ ላይ ከፓርቲ እስከ ወታደራዊ መዋቅር ከውጭ ግንኙነት እስከ ኤክስፐርት ንግድ ድረስ ሁሉም ነገር በእጃቸው ይገኛል። ምናልባትም አይበለውና በቀጣይ የሰሜን ኢትዮጵያ ጦርነት የሚነሳ ከሆነ እነ ጻድቃን ገብረትንሳኤ እነ ጀነራል አበበ ተክለ ሃይማኖት በህወሓት በኩል ሆኖ ስለማይዋጉ ጀነራል ምግበይን ጨምሮ ዛሬ ያሉት የትግራይ ጀነራሎች ትክክለኛ አቋማቸው የዛኔ ይታያል። ጀነራል ምግበይ ባህላዊ ጀነራል መሆን አለመሆናቸውም የሚያረጋግጠው የዚያኔ ነው። በማዕከላዊነት የተጎለበተውን የህወሓት ፖለቲካ በህዝበኝነት ወይም ፖፑሊስት የተኩ የሚገኙ ሰው ናቸው። አንዳንዶች ባህላዊ ጀነራል ሲሏቸው፣ አንዳንዶች ደግሞ ለትግራይ ህዝብ የቆሙ አለኝታ ይሏቸዋል። በአንድ ወቅትም ክፍለ ጦር መርተው የወጉትን ሻዕቢያ ዛሬ ዘመንን ተለውጦ ጽምዶ ብለው አብረው ለአንድ ዓላማ የተደራጁ መሆኑ ይነገራል። ከወርቅ ኮንትሮባንድ እስከ መድኃኒት ነጋዴነት፣ ከትምህርት ማስረጃ ጥያቄ እስከ አክሱም ጽዮን አዝማችነት ድረስ የወቅቱ የትግራይ ክልል ዋነኛ ገጸ ባህሪ የሆኑ ጀነራል ምግበይ ኃይሌ ከቅርብ ጊዜያት ወዲህ ስማቸው በጣም ጎልቶ እየተደመጠ ይገኛል። በትግራይ ክልል ከሚገኙ የተለያዩ ብሔረሰቦች አንዱ ኩናማ ማህበረሰብ እንደተወለዱ የሚነገርላቸው ሲሆን በአባታቸው ግን ኤርትራዊ፣ በእናታቸው ደግሞ ኩናማ ናቸው ይባላል። ኩናማ ብሔረሰብ በትግራይና በኤርትራ ድንበር የሚኖር ሲሆን ቁጥሩ እስከ ሩብ ሚሊዮን ይደርሳል። በአሁኑ የትግራይ ፖለቲካ ውስጥ መስመር ባለየው የህወሓት ፖለቲካና ወታደራዊ የቲዲኤፍ እንቅስቃሴዎች እንዲሁም ከኤርትራ ጋር በተጀመረው ጽምዶ የሚባል እንቅስቃሴ ውስጥ ትልቁን ጨዋታ የተጫወቱ የሚገኙት ጀነራል ምግበይ ኃይሌ ናቸው። ከአስረኛ ክፍል ትምህርታቸውን እንዳቆሙ የሚነገርላቸው ጀነራል ምግበይ ብዙ ጥያቄ ሊያስነሳ በሚችል መልኩ ከመቀሌ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪያቸውን አግኝተዋል። ከአስረኛ ክፍል ትምህርቱን ያቆመ ሰው ከዩኒቨርሲቲ እንዴት 2 ዲግሪ ሊያገኝ ቻለ የሚለው ማንም አልጠየቀም። የጀነራሉ ስም እየገነነ የመጣው በባድመ ጦርነት ወቅት ሲሆን በተለይም ከዚያን ጊዜ ጀምሮ ስማቸው እየገነቡ እንደመጡም ይገመታል። ነገር ግን ጉዳዩ እውነተኛነት ማረጋገጫ ባይሰጡም ውስጡን ይነገር ከነበሩ አንዱ ጀነራል ምግበይ የኢትዮጵያን ጦር መረጃ ለኤርትራ አሳልፈው ይሰጡ እንደነበረ ነው። ከ2000 ዓ.ም ወዲህ ደግሞ ጀነራሉ ከትግራይ የተፈጥሮ ሀብት ምዝበራ ጋር ቀጥተኛ ግንኙነት እንዳላቸው በስፋት መነገር ጀመረ። በተለይም በደቡብ ምዕራብ አካባቢ የሚገኘው የወርቅ ማውጣት በህገወጥ መንገድ ወደ ኤርትራና ወደ ሱዳን ከዚያም ወደ አረብ ኤሚሬትስ በማስተላለፍ ስማቸው ጎልቶ ይነሳል። ይህንን የወርቅ ኮንትሮባንድ ከሌሎች ጀነራሎችና የጦር አዛዦች ጋር ለረጅም ጊዜ ሲሰሩ እንደነበር ቢገለጽም ጉዳዩ የበለጠ መታወቅ የቻለው በህወሓትና በመከላከያ በተካሄደው በሰሜኑ ጦርነት ነው። ጦር ጀነራል ደሞዝ የሚከፈላቸው እኚህ ግለሰብ በአሁኑ ወቅት አሁንም ከጦርነትና ከጦርነት ነጋሪት እንዳልወጡ ይገለጻል። ይህ ሪያሊቲ ሚዲያ